አሊ በፍቅር ስሜት መነካት የጀመረው አራተኛ ክፍል ሳለ ነው። ሱራፌል ገልገሎ እንደከተበው በእነ አሊ የጉርምስና ዘመን የአፍረንቀሎ የወንዶች የሙዚቃ ቡድን በተጓዳኝ ሂሪያ ጃላላ የተሰኘ የሴቶች የሙዚቃ ቡድን ነበረው። ይህም ብዙ ጥቅም እንዳለው ወንዶችንም ከማማገጥ ይታደጋቸዋል፣ የወደፊት ትዳር ሕይወታቸውንም ይወስናል ተብሎ ስለታመነ መሆኑ በአጽንኦት ተገልጿል። ይህ ጥምረት ምናልባትም ከሐረርጌ ሸጎዬ ባህላዊ ዘፈን አወቃቀር ጋር የተዛመደ ይመስላል። ለማንኛውም አይናፋሩ አሊ ድሬዳዋ በነበረበት ወቅት እድሜውም ገና ስለነበረ የረባ የፍቅር ህይወት አልነበረውም። 18 ዓመት ሞልቶት አዲስ አበባ ከመጣ በኋላ ከስራ ባህሪው ጋርም ተያይዞ ከተለያዩ ልጃገረዶች ጋር መልካም የሚባል የፍቅር ጊዜያትን አሳልፏል። እንደ ሱራፌል ዘገባ የአሊ ትዳር ህይወት የሚጀምረው ግን በ1976 ዓ.ም አይቤክስ ባንድ እየሰራ በፍቅር ብን ብሎ ካገባት ከሲቲ ማያ ሸሪፍ ጋር ነበር። በእርግጥ ምንም ያህል ቢዋደዱም ትዳራቸው ከ5 ክረምት አልዘለለም። ለዚህም ሁለት ምክንያቶች ነበሩት። አንደኛው በጣም የሚወዳትና የምትወደው ሚስቱ የቅናት አባዜ ሲሆን፣ ሁለተኛው ደግሞ እሱ ራሱ በስራው ምክንያት አምሽቶ አንዳንዴም ሌሊቱን አጋምሶ እቤቱ መግባቱ ነበር። ከነዚህ ቀፋፊ ቀናት በአንዱ አሊ ከጓደኛው ጋር በአሊ ቤት አንድ ክፍል ውስጥ ሆነው በቀጣይ ቀናት ስለሚያቀርቡት ሙዚቃ ቀኑን ሙሉ በስሜት ተሞልተው ሲያወጉ ውለው ምሽቱን ይገፋሉ። በሁኔታው ብግን ያለችው ሲቲ ማያ ድንገት እና አሊ ወደ ነበሩበት ክፍል ገብታ ከቤት ይውጣልኝ ብላ ታንባርቅበታለች። እንደ ሱራፌል ዘገባ አሊም ደንግጦ ጭራውን ሸጉቦ ሻንጣውን ሸክፎ ከቤቱ ወጣ፣ አልተመለሰም። ትዳሩም ዳግመኛ ላይ ጠገን፣ ትዳርም ተብሎ ላይ ጠራ፣ እስከ ወዲያኛው ፈራረሰ። Tona difte ati deemuuf kaana kophaa koona difte ati deemuuf kaanaan dubbachuun dadhabee ati naan dubbanaan ati naan dubbanaan kophaa koona difte ati deemuuf kaanaan kophaa koona difte ati deemuuf kaanaan አሊ በአይቤክስ ባንድ ይሰራ በነበረበት ወቅት ከብርጊታ አስትሮም ጋር በ1982 ዓ.ም ይተዋወቃሉ። ብርጊታ አስትሮም ስዊድናዊት ስትሆን ስዊድን ኤምባሲ በዲፕሎማትነት ተቀጥራ ትሰራ ነበር። የትውውቃቸው መንስኤ ብርጊታ ወደ ራስ ሆቴል ብቅ እያለች የአሊ ሙዚቃዎች ታጣጥም ስለነበር ነው። በዘፈኖቹ የተማረከችው ብርጊታ ከዕለታት በአንዱ ቀን ከመድረክ ሲወርድ ጠብቃ ተዋወቀችው። ለ11 ወራት በፍቅር ከቆዩ በኋላ እስልምና ሃይማኖትን ተቀብላ ስሟም ፋጡማ ተብሎ ጋብቻ ፈጸሙ። ኢትዮጵያ ውስጥ 2 ዓመት ከቆዩ በኋላ እሷ አሜሪካ ሎስ አንጀለስ ስለተመደበች አሊም ፓስፖርቱን በተመለከተ ውጣ ውረድ ቢያጋጥመውም በመጨረሻ ተያይዘው ሎስ አንጀለስ ከተሙ።
ከተወሰኑ ዓመታት ቆይታ በኋላ ወደ ስዊድን ከዛም ወደ ሳውዲ አረቢያ አምርተው ኖረዋል። በስተመጨረሻም ወደ ስዊድን ተመልሰው እየኖሩ በቀዳሚው ዝግጅት በገለጽነው ምክንያት በ1992 ዓ.ም ተለያዩ። بيشانو ما وردان تاله وادي وانجيراني ادي وانجيراني بيشانو ما بنتون تاله وادي وانجيراني وادي وانجيراني جالت تكو ما بنتون تاله وقلبي وانهيراني وقلبي وانهيراني ترمبولي الشكاح ترمبولي أنا يدك وامبولي አሊ ከብርጊታ ጋር ከተለያዩ በኋላ ወደ ካናዳ መራ። አሊ በካናዳ ቆይታው ንጁማ መሐመድ ከተባለች ሴት ጋር ጋብቻ ፈጸሙ። ግንኙነታቸው የሚጀምረው እሱ ካናዳ ከሄደ በኋላ ባቀረበው ኮንሰርት ላይ ነበር። የሆነው ሆኖ ትዳሩ የቆየው 1 ዓመት ተኩል ብቻ ነው። ባለመግባባት ተረታ። አሊም ትዳሩን ጥሎ ጓዙን ጠቅሎ ከቤት ወጣ። ሱራፌል እንደዘገበው በአሊ የትዳር ህይወት አጭሩ የሚባለው ይሄ ነው። አሊ ከንጁማ ጋር የነበረውን 80 ከቀደደ በኋላ ሊሊ ማርከስ ከተባለች ሴት ጋር ተዋወቀ። ሊሊ በሬስቶራንት ውስጥ የምትሰራ እስያዊት ወጣት ነበረች። አሊ ሊሊን ካገኘ በኋላ አስደሳችና የተረጋጋ ትዳር መመስረቱን ይናገራል። አሊ ሊሊ ከሚስትነቷ ባሻገር ማናጀሬና ጸሐፊዬ እንዲሁም አማካሪዬ ናት፣ ይህም ብቻ አይደለም ይልቁንም ሁሉ ነገሬ ናት እንጂ ይል እንደነበር ሱራፌል ዘግቧል። ሊሊ የአሊን ረጅም ጊዜ ስራዎች አሰባስባ በግል ቤተ መጻሕፍት መልክ አዘጋጅታም ነበር። አሊ ከባለቤቱ ሊሊ ጋር በመሆን በድሬዳዋ ከተማ የሚገኘውን ገንደ ገበታ ኢጃአነኒ አንደኛ ደረጃ ትምህርት ቤትን አሊ የትምህርት ቤት ፈንድ በተሰኘ ግብረሰናይ ድርጅት አማካኝነት ሲረዱ ቆይተዋል። ድጋፉም ተጨማሪ መማሪያ ክፍሎች ማሰራት፣ የንጹህ ማጠራቀሚያ ገንዳ ማስገንባት፣ ለተማሪዎች የደንብ ልብስ ማሰፋትና ቦርሳና የጽህፈት መሳሪያዎችን ማቅረብ ዋና ዋናዎቹ ናቸው። ይህም አሊም በህይወት ሁሉ ከሰራቸው ስራዎች እጅግ እንደሚያስደስተው መናገሩን ሱራፌል ዘግቦታል። ውድ ተከታታዮቻችን በአሊ ቢራ የፍቅርና የትዳር ህይወት ዙሪያ ያጠናቀርነው መሰናዶ በዚሁ እንቋጫለን። በቀጣይ በአሊ ስብዕናና ማንነት እንዲሁም አጠቃላይ ባህሪ ዙሪያ በወፍ በረር እንቃኛለን። ቸርን ሰንብት። ትዝ ያለኝ የሚለውን ዘፈን ለሙዚቃ ድርሰቱ የኔ ነው። ግጥሙ የአየለ ማሞ የሚባል ነበረ።